እስልምና ዋና ጠላት ማን ነው? ወይ ደግሞ የአላህ ዋና ጠላት ማን ነው? ዲያብሎስ ሰይጣን አይደል? ታዲያ ለምንድን ነው የጨረቃ ወይ የእናንተን ምልክት ወይ ደግሞ ለምንድን ነው ያንን ምልክት ያላደረገው? ሁሌ መስቀል ይዘቀዝቃልና ይሄ ነገር እውነት ነው ወይ እንድል እያደረገኝ ነው። መስቀል ይዘቀዝቃል። ዲያብሎስ ራሱ ችግሩ ከእግዚአብሔር መስቀል እንደሆነ የሚያሳየው በቃ መስቀል ይዘቀዝቃል። አንድ ሁለተኛ ጥያቄ ሰላታችሁ ላይ አለ እፎይ ሰላታችሁ ላይ እንዳለ ግደሉ የሚል ነገር ነው። ወደ እውነታው ስንሄድ ሃይማኖት በግዴታ ይሆናል። ሃይማኖት በቃ ፍላጎት ነው ማለት እኔ አንተ ወደ ሲኦል እንዳትሄድ እለምንሃለሁ፣ ከዛ ውጭ ግን ገድዬ አይደለም ማስገድድና እስልምና ከከፈራችሁ ደግሞ ግደሉ የሚል አለ። ለምን መግደል አስፈለገ? ለምናቸዋል የአላህን ባህሪያቶች ያስተባብራሉ። ይህ ነገር ከእስልምና የሚያስወጣቸው ደግሞ ክህደቶች ናቸው። ስለዚህ ያ ነው ትሽ ኦኬ። አሁን ምሳሌ እኔ ልጅቷ እንደዛ ብላ ጠየቀች። ምሳሌ አሁን አንቺ ምንድን ነሽ ስትለኝ እኔ ሙስሊም ነኝ እንደዚህ አልኳት። ያኔ አንድ ሰው ሲጠየቅ ሙስሊም ነኝ የሚለው መልስ በቂ ነው እሱ? ኢንሻአላህ ደግሞ ኪታብ ምናምን የሚያሙረጃ ወይ የሚያረግ ካለ በፍቃደኝነት የሚያስጠኑኝ ካሉ ከዚህ ውስጥ ያው በፍቃደኝነት በWhatsApp አው በኢሞስኪ እንዳሉ ይገዙኝ። እሱም ማስተላለፍ ፈልጋለሁ። ጀዛከላህ ኸይር ኢንሻአላህ። አሚን ወያኩ። እሺ እሺ ሁሴን አንዴ ልጨርስ። እሺ የኔ ሴትያ ማለት ነው ባልየዋን እንትን በኔ ስምና በቤተሰቦቼ ስም ብር ትቀበልና ያኔ ብሩን ግን እሷ ናት የምትጠቀመው። የኔን ችግር የለውም አፉ ይላታለኝ፣ ግን ቤተሰቦቼ አያውቁም ያኔ በእነሱ ስም እንደምትበደር ማለት ነው። እነሱ እንደዚህ እዛ አስፈልጓቸው ነው በዩ ንገሩ ትለኝና ብሩን እኔ እቀበለውና እንደዛ ብየው ግን ብሩን ለራሷ ትጠቀምና በኋላ ላይ ለሰውየው በቃ እሷ እኮ እንደዚህ ወጪ ያለባትና ይቅር በላት ምናምን ትላለች። እና ያኔ የቤተሰቦች ሀቅ ይኖርብኝ አይኔ እንደዚህ ሳረግ ያልገባኝ ሴትዮዬ ከባሏ ብር ትወስዳለች በእኔና በቤተሰቦቼ ስም ማለት ነው። ያኔ እኔን ለወጪ አስፈልጎኝ እንድበደር ታደርጋለች። ያኔ ደግሞ ስደርስ እሰጣለሁ ምናምን ቤተሰቦቼ ብር አስፈልጓቸው ነው ምናምን ብዬ እንድበደር ማለት ነው። እዛን ግን እኔ ብሩን ከሱ እጅ ወስድና እሷ ደግሞ ከእኔ ትወስዳለች። ብሩን ለራሷ ነው የምትጠቀመው። ምን አለ ይቆጠብሻል? ማን ዋሻላት? ከዛን እኔ ችግር የለውም ያኔ በእኔ ስም የምትጠቀመው እኔ ይቅርላታለሁ፣ ግን ቤተሰቦቼ አቁም ያኔ በእነሱ ስም እንደምትጠቀም ማለት ነው። ከዛን የሆነ ጊዜ ላይ ደግሞ ብሩን አትከፍለውም፣ ግን ይቅር በላቸው እነሱ እኮ እንደዚህ ዳ ናቸው ምናምን ትላለች። እና ሰውየው አቅም ግን በዛው እያለች ላይቭ ልገባ ነው እሱ ጋር ሪኩዌስት ልክ ያለው ተቀብሎኛል። ማርያም እሺ እህት ከይቅርታ ጋር ሳራ ጥያቄ ልትገመው እስኪ ድጋሚ ሴትዮ ያኔ በቀጥታ ከባሏ ብር አትቀበልም። ያኔ ብዙ ብር ስለምታጠፋው እሱን መጠየቅ ትፈራዋለች። ከዛን እኔ ከሱ እንዲቀበል ታደርጋለች። ያኔ አበድረኝ ብዬ ባሏን እንድጠይቅ ታደርጋለች። አንቺ እንድትበደሪ ከሱ ከዛን እኔ ከሱ እጅ እንዲወስድ ታደርግና ግን እሷ በኋላ ያኔ ከሱ በስተጀርባ መጣ ከኔ ትወስዳለች። ያኔ እሱ አቅም እሱ የማያውቀው እኔ እንደተበደርኩ ነው። ከዛን ያኔ ለቤተሰቦቿ ልካ ነው ምናምን ትላለች። እና እኔ ግን ለቤተሰቦቿ አልልክም፣ ብሩን የምትጠቀመው እሷ ናት። እዚህ ቤተሰቦቿ አያውቁም። እና ያኔ በእነሱ ስም እንደዚህ ሳደርግ እኔ ሀቅ ይኖርብኛል። አንዴ እሷ ናት አንዴ ቤተሰቦቿ ያለች ምናምን ስለምትቀበል እኔ ይቅርላታለሁ፣ ችግር የለውም። ያኔ የእነሱ ስምስ ይሄ ማጭበርበር ነው፣ መዋሸት ነው። ነብዩ ሰለላሁ ዐለይሂ ወሰለም መን ገሸና ፈለይሰ ሚና ብለው ማጭበርበረ ከእኛ አይደለም ብለው ተናግረው በዚህ በሐራም ነገር ላይ አትተባበረት። አይ
ኦኬ ጀዛከላ። ኦኬ ሌላ ጥያቄ ደግሞ እንትን ድመት አለች እና እዚህ ቤት አሁን ለምሳሌ ብዙ ጊዜ እየሰገድኩ ምናምን ክፍለ ትመጣና መስገጃ ይላት ትወጣለች። ድመት ነጃሳ ናት እንዴ? አይደለችም። ነቢያችን ሰለላሁ ዐለይሂ ወሰለም አልልቅጣ ነጀስ ተብለው ተጠይቀው ድመት ነጃሳ ነችን ተብለው ላ ኢነሃ ሚነ ጠዋፊን ዐለይኩም ብለዋል። አይ አትነጅስም፣ እርሷ በእናንተ ቤት ውስጥ ከምትዞር እንስሳ ነች፣ ስለዚህ አትነጅስም ብለው ተናግረዋል። ማሻአላ ይሄን አለው። እሺ ጥያቄ አለ? ይቀጥል። እንደነጅስ ነው የሚያውቅ ማለት እሺ ከላይ መኑ ሰላም፣ እንዴት አመሻችሁ? ባለፈው ይቅርታ ተቋርጦብኝ ነው ሳልጨርስ ጥያቄ። እሺ ስለረበሽ ይቅርታ። ያው ከባለፈው ከምን እንዳቋረጥኩ ባላውቅም ግን ያው እኔ ጥያቄ ነብዩ መሐመድ ላይ ነው። አይሽ እንደነገርኩ እፎይ ላይ አንዳንድ ነገሮችን ስለሰማው ያንን ግልጽ እንድታረግልኝ ፈልጌ ነውና፣ እሺ ለምን ታመሙ ለምን ሞቱ አልልም፣ ያው ሰው ናቸው። ግን ኢየሱስ ክርስቶስ በክርስትና ተነስቷል በሶስተኛው ቀን እና እንደገና ደግሞ ማለት ሁለቱን እያወዳደርኩልህ ሳይሆን እሳቸው ለምንድነው እንደ ክርስቶስ ያልተተነበየላቸው? ለምንድነው ድንግል በድንግልና ትወልዳለች ያልተባለላት? ክርስቶስ እንደሚመጣ ቀድሞ እንደ ልክ ነብዩ መሐመድ ነብይ ይሆናል ተብሎ ለምን አልተነገረም? ተናግሯል። መሲሁ ራሱ ተናግሯል። በሱረቱ ሶፍ ላይ በሱረቱ ሶፍ ምዕራፍ 61 ቁጥር 6 ላይ ከእኔ በኋላ የሚመጣ መልእክተኛ አለ ብሎ ስማቸውን ጠርሶ ተናግሯል መሲሁ። وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد فلما جاءهم بالبينات قالوا هذا سحر مبين ይላል። የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ፣ ከእኔ በፊት የነበረውን መጽሐፍ ኦሪትን የማረጋግጥ እንዲሁም ደግሞ ከእኔ በኋላ የሚመጣውን መልእክተኛና ነቢይ ስሙም አሕመድ ወይንም ሙሐመድ የሚባለውን የማበስራችሁ ነኝ ብሎ ተናገረ። ማስረጃ አለ እዚህ ጋር? አዎ አለ። አሳይሽ? አዎ እና በእስልምና ትክክለኛ ሃይማኖት እስልምና ነው ካለ ለምን እንደ ክርስትና ቀድሞ አልመጣም? ክርስትና ክርስቶስ ተሰቅሎ ከተነሳ በኋላ ከ600 ዓመታት በኋላ ነው ነብዩ መሐመድ የመጡትና ለምን ቀድሞ አልመጡም? እሺ አስረዳሻለሁ። ዋና እዚህ ጋር የመርየም ልጅ ኢሳም የእስራኤል ልጆች ሆይ እኔ ከተውራት ከበፊቴ ያለውን የማረጋግጥና ከእኔ በኋላ በሚመጣው መልእክተኛ ስሙ አሕመድ በሆነው የማበስር ሲሆን ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ እያለ ይናገራል። ስለዚህ ከእኔ በኋላ በሚመጣው መልእክተኛ የማበስራችሁ ብሎ መሲሁ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አብስሯል፣ ተናግሯል፣ ስራትን ነግሯቸዋል። ስማቸው አሕመድ ብሎ ነው እዚህ ጋር የተናገረው። ነቢዩ መሐመድ 5 ስሞች አሏቸው ሰለላሁ ዐለይሂ ወሰለም። ሊየ 5 አስማ አሉ። እኔ 5 ስሞች አሉኝ አሉ። አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሓሽር ወአነ አልዓቂብ። እኔ ሙሐመድ ነኝ፣ እኔ አሕመድ ነኝ፣ እኔ ማሒ ነኝ፣ እኔ ሓሽር ነኝ፣ እኔ ዓቂብ ነኝ ብለው ተናግረዋል። ስለዚህ ዒሳ ዓለይሂ ሰላም በስሞቻቸው መካከል አንድ ስማቸውን አንስቶ ከእኔ በኋላ የሚመጣ አንድ መልእክተኛ አለ ስሙም አሕመድ የተባለ ብሎ እርሳቸውን አብስሯል። ሌላው እስልምና የመጀመሪያ ሃይማኖት ከሆነ ለምን ቀድሞ አልመጣም ያልሽው? እንግዲህ የቀደሙት ነብያቶች ሁሉ ሙስሊሞች እንደነበሩ ቁርአን ይናገራል። ሙሉ ቁርአን ላይ ብታዩ ኑህ ዓለይሂ ሰላም ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። ኑህ ሙስሊም ነበር። አብርሃም ልክ እንዲሁ ሙስሊም ነበር ይላል ቃል በቃል። ማ ካነ ኢብራሂሙ የሁድያን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ። አብርሃም ሙስሊም ነበር። ያዕቆብ ልክ እንዲሁ ልጆቹን አደራ ልጆች ሙስሊም ሆኑ እያለ ይናገራቸዋል። ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ አንቱም ሙስሊሙን ይላል።
ልጆቼ ሆይ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላቸው ነበር። ዮሴፍ ተወፈኒ ሙስሊመን ይላል። አደራ አምላክ የአላህ ሙስሊም አድርገህ ግደለኝ ይላል። ሙሴ ወኢዝ ቃለ ሙሳ ሊቀውሚሂ ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ህዝቦች ሆይ በአንዱ አላህ ይቅርታ ሙሴ፣ አብርሃም፣ አሁን ያልከው ዮሴፍ እነዚህን ሁሉ አሁን ያልከውን ሙስሊም ነበሩና ሙስሊም ሆናችሁ እንጂ አትሞቱ የሚለውን የት ላይ ነው ያለው? ማለት እንዴት ሆነ ማለት እኔ የማውቃቸው ክርስቲያን ሆነው ነው እና በተለይ ሙሴ ከእግዚአብሔር ጋር በጣም ቅርርብ እንዳለው ነው የማውቀው እኔ አሁን ባለሁበት ሃይማኖት ሳቅ ማለት ነው። አሁን ባለው መጽሐፉ ላይ ክርስቲያን ነበሩ ነው ሙሴ የሚል አንድ ቦታ ላይ የለም። አንድ ቦታ ላይ መጽሐፍ ቅዱስ ላይ አንድ ነብይ አንስቶ ክርስቲያን ነበር ይሄ ነብይ የሚል የለም። እምነታቸው ምን እንደሆነ አልተገለጸም። ይሻል መጽሐፍ ቅዱስ ላይ አንድ ቦታ ላይ ሙሴንም ሆነ አንድ ነብይ አንስቶ ወይ አብርሃም ወይ ዳዊት ወይ ሰለሞን ክርስቲያን ናቸው የሚል የለም። እሺ ይሁን። ቆይ አሁን እኔ በጣም አሁን ላይ ያው ሚዲያ ላይ ሶሻል ሚዲያ እየተጠቀምኩ ምናምን ነገር ብዙ ነገር ጭንቅላቴን ኮንፊውዝ አድርጎኛል እና የእስልምና ዋና ጠላት ማን ነው? ወይ ደግሞ የአላህ ዋና ጠላት ማን ነው? ዲያብሎስ፣ ሰይጣን አይደል? ታዲያ ለምንድን ነው የጨረቃ ወይ የእናንተን ምልክት ወይ ደግሞ ለምንድን ነው ያንን ምልክት ያላደረገው? ሁሌ መስቀል ይዘቀዝቃል እና ይሄ ነገር እውነት ነው ወይ እንድል እያደረገኝ ነው። መስቀል ይዘቀዝቃል። ዲያብሎስ ራሱ ችግሩ ከእግዚአብሔር መስቀል እንደሆነ የሚያሳየው በቃ መስቀል ይዘቀዝቃል። አንድ ሁለተኛ ጥያቄ ሰላታችሁ ላይ አለ እፎይ ሰላታችሁ ላይ እንዳለ ግደሉ የሚል ነገር ነው። ወደ እውነታው ስንሄድ ሃይማኖት በግዴታ ይሆናል። ሃይማኖት በቃ ፍላጎት ነው ማለት እኔ አንተ ወደ ሲኦል እንዳትሄድ እለምንሃለሁ። ከዛ ውጭ ግን ገድዬ አይደለም የማስገድድህና እስልምና ከከፈራችሁ ደግሞ ግደሉ የሚል አለ። ለምን መግደል አስፈለገ? አንዳንድ ጥያቄዎች የመጀመሪያ ምን ነበር ያልሽው? ለምንድን ነው ሰይጣን መስቀልን ምርጫው ያደረገው? መስቀል ደግሞ የክርስቶስ። በጣም ጥሩ። አንደኛ ሰይጣን አይታይም እንደዚህ ብለው ተውራች ሰዎች አራቅም ምን እንደሚጠቅማቸው ሰይጣን አይታይም። እሺ ሰይጣን ድብቅ ነው፣ ስውር ነው እንጂ ሰይጣንን ለምሳሌ ተሽታቀያለሽ? ኖ አየሁት እኮ አይደለም ያልኩ። ኖ ምን መሰለሽ ሰይጣን ይዘቀዝቃል መስቀልን አልሽ። ይሄን መዘቅዘቁን ለማየት መጀመሪያ ማውቃለሁ አይተናል ወይ? ሰይጣን አላየነውም እኮ አይደል? ስለዚህ ለምሳሌ የእሱ ተከታዮች እንደዛ ነው የሚያደርጉት። ና አንደሽ የእሱ ተከታዮች ማለት እንችላለን። ነገር ግን አንድ ጊዜ ና አሰላሙ አለይኩም ሰላም ባትስል አለ ስታንሽ እሺ። እና አንድ እምነት የሚመዘነው የሚለካው በመጽሐፉ ነው። እሺ ጠላት መጥቶ ባደረገው ነገር አይደለም። እኛ አሁን ሰይጣን ጠላት ስላደረገን እኛ እውነት ላይ ነን ማለት አይደለም። በየሁሉም እምነት ብትሄጂ በሂንዱይዝም፣ ቡድሂዝም ሁላቸውም ሰይጣን ጠላታችን ነው ብላ ያምናሉ። አይሽ አይደለም? ግን እውነት ላይ ለመሆናቸው ማስረጃ ይሆናሉ ወይ? ይሄ አይሆንም በፍጹም። ያሉበት መንገድና መጽሐፋቸው ላይ እውነቱ ታይቶ በዚያ ነው የሚወሰነው ማለት ነው። ስለዚህ ክርስትና ትክክል ነው ወይንስ አይደለም የሚለውን ለማወቅ ሰይጣን ሄዶ መስቀሉን ስለዘቀዘቀ ሳይሆን ነቢያቶችና አምላክ ክርስትናን ሰብከዋል ወይ የሚለው ነው። ገብቶሻል? መጽሐፍ ቅዱስ ላይ ደግሞ አንዲትም ቦታ ላይ አንድ ነቢይ ክርስቲያን ነኝ አላለም፣ ወይንም ደግሞ ህዝቦቹን ክርስቲያን ሆኖ አላለም፣ ወይንም እግዚአብሔር ክርስቲያን ሆኖ ብሎ አላዘዘም። ገብቶሻል? ስለዚህ ክርስትና ስህተት መሆኑን በዚህ ነው የምንረዳው። ወይ አምላክ ማዘዝ አለበት ወይ ነቢያቶች ያንን ማዘዝ አለባቸው። አምላክና ነቢያቶች የማያውቁት ከሆነ ግን በፍጹም ትክክል ሊሆን አይችልም፣ ሐሰት ነው። እሺ ስለ ሰላቱ ምን ትላለህ? ስለ ሰላት ትርጉምስ ምን ትላለህ? በሶላታቸው ውስጥ ዝም ብላቸው ግደሉ ነው የሚለው ብላቸው ነው አይደል? እንዳለ ትርጉም ወጣል እንዳለ ማለት ትርጉም አለ። በሶላታቸው ውስጥ ግደሉ የሚል በፍጹም እስላም ስለ ግድያ የሚያስተምረው አንድ ነገር ሻለባቸው። شوف يتكلم العربي
ما يرد اتصل علي هذا العامل. ما مستنبر ما انجلش ليتريتور. كشف. السلام عليكم. في نفر يقول هو يعني ترك الجوال في المسجد. يا بنزول زبو سويت شلو Do you guys speak English language? انجلش ليتريتور بس اوكي. انجلش افتح له المسجد يلا كلمه. ما انجلش. سوي كلام. السلام عليكم ورحمه الله. ትርጉሙን እኔ ራሴ አላውቀውም። አሁን ይሄ ትርጉሙ አሉ በቃ ብቻ ስለ መገዳደል ነው ባጭሩ። እና ይሄን ነገርስ ምን ትላለህ? ስለምንድን ነው ሰላቱ ራሱ? እሺ ሱረቱል ፋቲሃ ላይ ያለ ትርጉሙን ስለ መገዳደል ነው የሚያወራው ያሉትን አንድ ያውጥቻ ሰጥቷል። አውጥቼ ታይታላችሁ ምንድን ነው? እሺ ከፊርስ? ስለ ከፊርም አያይዘህ በዛው ንገረኝ። ማለት አንድ ሰው ከከፈረ ለምንድን ነው ቅጣቱ ሞት የሆነው? እሱንም ብትነግረን። ለምን ማለት ለምን ግዳጅ ሆነ? ሃይማኖት ለምን በግዳጅ ይሆናል? ሰዎችን በግዴታ ስለሙ ብሎ ማስገደድ አይቻልም። አላህ ሱብሓነሁ ወተዓላ በቁርአን ላይ ላ ኢክራሃ ፊዲን ይላል። በሃይማኖት ማስገደድ የለም ይላል። ከፈለግሽ ተሰሻለሽ ተሰሻላል። ላ ኢክራሃ ፊዲን በሃይማኖት ማስገደድ የለም ይላል። ካልሰለመ ሰዎችን ግደሏቸው ይላል ወይ? ላ በፍጹም አይልም። አላህ ሱብሓነሁ ወተዓላ ካልሰለሙ ሰዎችን ሰልሞ ግን ወደ ክርስትና ከሄደ ካፊር። እሺ በዚህ ጉዳይ ላይ በዑለሞች መካከል ሁለት ሀሳብ አለ። ወተቻ መን በደለ ዲነሁ ፈቅትሉሁ ይላል ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሃይማኖትን የቀየረ ግደሉት የሚል ሐዲስ አለ። ያ ብቻ ነው ወይ? ይሄ አይደለም። ከዚህ ጋር በተያያዘ ሌላ ቦታ ላይ ምን ይላል? لا يحل دم امرئ مسلم الا باحدى ثلاث الثيب الزاني النفس بالنفس التارك لدينه المفارق للجماعه ነው። የአንድን ሰው ደም በሶስት ምክንያት ካልሆነ በስተቀር የተከበረ ነው አለ። አንደኛ የሰውን ነፍስ አጥፍቶ ከሆነ ሰውዬው የገደለ ይገደል የሚለው ማለት ነው። ይሄ በመጽሐፍ ቅዱስ ላይ አለ። የገደለ ይገደል። ምን ታውቂያለሽ አይደል? ሁለተኛ ደግሞ ምንድነው? النفس ምንድነው? ባለትዳር ሆኖ ዝሙት የሰራ ሰው አሰይብ ዛን ባለትዳር ሆኖ ዝሙት ያደረገ ሰው ይሄ ነው። ይሄም ይገደላል ይላል። ይሄም መጽሐፍ ቅዱስ ላይ አለ። ሌላኛው ምንድነው? አታሪኩ ሊዲኒሂ ሃይማኖቱን ለቆ የወጣ ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አልሙፋሪቁ ሊልጀማዓ አሉ። ሃይማኖቱን ለቆ መውጣቱ ብቻ ሳይሆን መልሶ እንደገና የሙስሊሞችን ህብረት የሚለያይ ይሆናል ማለት መጥቶ የሚወጋ ከሆነ ማለት ነው። ሱፊያን አልተውሪ ልክ እንዲሁ ኢብራሂም አልነኸዒ እነዚህ ሁለት ታላላቅ የሰለፍ ዑለሞች ተመልሶ እንደገና የሚዋጋ ካልሆነ በስተቀር አንዋጋም ብለው ይናገራሉ። ሌሎች ደግሞ ይገደላል ብለው የተናገሩ አሉ። ይሄን ይመስላል። ሃይማኖትን የቀየረ ይገደል የሚል ቃል በቃል መጽሐፍ ቅዱስና ልክ እንዲሁ ያለ ነገር ነው። ይሄን ታውቃለሽ አይደል? አንድ ሰው እግዚአብሔርን ከካደ ይገደላል ተወግሮ። ለዛው በብሉይ ኪዳን ነበር፣ በአዲስ ኪዳን የለም። በአዲስ ኪዳን አልተሻረም ይሄ ነገር የለም። ይገደል የሚል የለም። በአዲስ ኪዳን አለ። ኢየሱስ ክርስቶስ እኔ በላያቸው ላይ ግራ አንስጠው ነው የሚለው ጭራሽ እንጂ ይገደል የሚል የለም አለ። ኢየሱስ ክርስቶስ በእርሱ የማያምኑትን እረዳቸው ብሎ ተናግሯል። ላሳይሽ? በፍጹም አይልም። ማስረጃ ሳይ እሺ፣ አሳይሻለሁ። ችግር የለም። ኢየሱስ ክርስቶስ ተዋጊ ነው፣ እንደሚዋጋ ሁሉ አሳይሻለሁ። እሺ 1927 ያው እነዚህ ጋር ምን ይላል? 27 ላይ ይታይሻል። ምን አለ ኢየሱስ? ነገር ግን እነዚያን በላያቸውን ልነግስ ያልወደዱትን ጠላቶቼን ውደዷቸው አለ። ለውደዷቸው አይደለም፣ ጠላቶቼን ወደዚህ አምጧቸው፣ በፊቴም ምን አድርጓቸው ይላል? እረዷቸው። እረዷቸው። የሉቃስ ወንጌል ነው። ሉቃስ ወንጌል ምዕራፍ 29 ምዕራፍ 19 ቁጥር 27። ሌላም ጨምርልሽ። ኢየሱስ ክርስቶስ ኃይለኛ ተዋጊ ነው። አንዴ ላሳየሽ። ምን ይላል? ያው ይዋጋል ኢየሱስ ክርስቶስ።
ሰማይም ተከፍቶ አየሁ አለ። እነሆም አምባ ላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል። ስለ ኢየሱስ ነው። በጽድቅም ይፈርዳል። ምን ያደርጋል ይላል? ይዋጋልም አይደለ? ይዋጋልም። ግን ኢየሱስ አልተጻፈም እዚህ ጋር። ኢየሱስ እንደሆነ ላሳይሽ ነው ችግር። ያው እና እዚህ ጋር ኢየሱስ ብሎ ተናግሯል። ማን እንደሆነ ሊነግረው እነዚህ ጋር አይኖቹም እንደ እሳት ነበልባል ናቸው። የዚህ የተዋጊው ማለት ነው። በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር እንደ እንኳን አንድ እንኳን የሚያውቀው የተጻፈ ስም አለው ይላል። ማን ነው ያ ስሙ? በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏልና ይላል። ማን ነው የእግዚአብሔር ቃል? ኢየሱስ ነው አይደለ? ኢየሱስ ነው አይደል? ስለዚህ ኢየሱስ ክርስቶስ ኃይለኛ ተዋጊ ነው። ሌላ ቦታ እንደሚዋጋና እንደሚያሸንፍ ላሳየሽ። ምን ይላል ቃል በቃል መጽሐፍ ቅዱስ ላይ? እነዚህም በጉን ይዋጉታል ይላል። በጉም ያሸንፋቸዋል። ሃኡላኢ ሰዩሓሪቡን አልኸሩፍ ወልኸሩፉ የግሊብሁም ዮሐንስ 17:14 ያ እነዚህ ጋር እነዚህ በጉን ይዋጋሉ ይላል። በጉም ያሸንፋቸዋል፣ ያውና ድል ይነሳል እያለ ይናገራል። ኢየሱስ ክርስቶስ ነው አይደል በጉ የተባለው? ስለዚህ ኢየሱስ ክርስቶስ ይዋጋል፣ ተዋጊ ነው። ይዋጋል ተብሎ ቃል በቃል ተጽፏል። ተዋጊ ነው። የሚዋጋው ግን ሰዎችን አይደለም፣ ሰዎችን ነው እንጂ ጠላቶቼ እያለ እየተናገረ ነው። በላያቸው ላይ አንድ ነገስ ያልወደዱትን ጠላቶችን እያለ ይናገራል። ጠላቶችን የሚለው ዲያብሎስን ብቻ ነው አይደለም። በላያቸው ላይ አንድ ነገስ ያልወደዱትን አለ። እርሱን ያልተቀበሉ እርሱ እንዲነግስባቸው ያልወደዱ ሰዎች ከክርስቲያን ውጭ ያሉ ማለት ነው። ይሄ ነው እንትን ብለዋችሁ ወደ እኔ ሃይማኖት አምጣችሁ አላለም ማለት ያው በላያቸው ላይ እንድነግስ ያልወደዱትን ማለት ነው። እስኪ ቆም ብለሽ አስተውይ። ክርስቶስ በእኔ ላይ እንድነግስ ያልወደደ ማለት ያላመነበትን ማለት እኮ ነው። ያትሻል አንቺ እንድነግስብሽ ወደሻል፣ ተቀብለሻል፣ አምነሻል አይደለ? ክርስቶስ ጌታዬ ነው ብለሽ። ሌላ ግን አልወደደም አይደል? ያንን ማለት ነው። እነዚያን ረዷቸው ነው የተናገረው። እሺ ቀጣይ ጥያቄሽ ምንድነው? በቃ ይሄንን የሰላቱን ነገር መልሰልኛል። እሱ አልመለስኩልሽም። በሶላት ላይ ግደሉ ይላል ብሎ ነው የነገረሽ? ሶላት ላይ ስንቀራ ማለት ይሆና በቃ እንደዛ አይነት ነገር አለው። ሱረቱል ፋቲሃ ስቀሩ በየቀኑ ግደሏቸው እያለ ነው የሚጸልዩት እያለ ይነግራቸዋል። ወላሂ እውነቷን ነው። ተመልከቱ። ግን ምን እንደሚል ላሳይሻለሁ። ምን ያክል ቀጣፊ ውሸታም ዲያቆን እንደሆነ እፎይ ማለት ነው። አሁን በቁርአን ላይ ራሴ ገልጬ ላሳይሽ፣ ላስነብብሽ። እንደው ግደሏቸው የሚል ካለ እዚህ ታያለሽ። ያው እና የመጀመሪያው ይሄ ነው። ሶላት ስንቀራ እንግዲህ ቅድም ያነበብሽው አልሐምዱሊላህ ረቢል ዓለሚን ያው አርራህማን አርራሂም ምን ብሎ ነው የሚጀምረው? በአላህ ስም እጅግ በጣም ሩህሩህ አዛኝ በሆነው ይላል። ምስጋና ለአላህ ይገባው ለዓለማት የዓለማት ጌታ ለሆነው እጅግ በጣም ሩህሩህ በጣም አዛኝ ለሆነው የፍርዱ ቀን ባለቤት የሆነው አንተን ብቻ እንገዛለን፣ አንተንም ብቻ እርዳታ እንለምናለን። ይሄ ነው። ይሄንን ነው እንግዲህ ግደሉ እያሉ ነው የሚጸልዩት ምናምን የሚላቸው። አልጨረስኩም እኮ እሺ፣ ጨርሰንስ ችግር የለውም። ግደሉ የሚል ቀን የለም። ያው እና እሺ ምን አለ? አንተን ብቻ እንገዛለን፣ አንተን ብቻ እርዳታ እንለምናለን። ቀጥተኛውን መንገድ ምራን ወይም አጽናን ማለት ነው። እነዚያን በእነርሱ ላይ በጎ የዋልክላቸውን በእነርሱ ላይ ያልተቆጣህባቸውን እና ያልተሳሳቱትን ሰዎች መንገድ ምራን በሉ ይላል። የነቢያቶችን መንገድ ለማለት ነው። እንደ አጠቃላይ እዚህ ቦታ ላይ ግደሉ እያለ ወይም ግደሏቸው እያለ ይጸልያሉ የሚሏቸው ውሸት ነው። ይሄ ጀምሮ እስኪያልቅ ሰላቱ ይሄ ነው። ወላሂ ላዚም ምንም ግደላቸው የሚል ቃል የለውም በሶላት ላይ የምንሰግድበት ቃል። እሺ አመሰግናለሁ። ያው ሌላም ጥያቄ ይኖረኛል ለጊዜው እንዳይበዛብኝ ብዬ ይሄን ነው ያስኩት። አይሽ አብሽር። አመሰግናለሁ። ሌላ ጊዜ ጎራ እላለሁ። በውስጣቸው ላይ ጥላቻን ለመዝራት እየተከፈለ የሚሰራ ሰው ነው። የወሬ ነው የምላቸው። አሁን ሶላት ሲሰግዱ ሁል ጊዜ ግደሏቸው ነው የሚለው ብሏቸዋል። ከዛ
አላህ ሙስሊም አየሽ ከዛ ስለምና ገራይ ነው ብለው ወጣቸው እንዲያስቡ ማለት ነው። እሺ ጥያቄ ያለው ካለ መጠየቅ ይችላል። ጥያቄ ልጠይቅ ነው። ጠይቅሽ። ጥያቄ ልጠይቅሽ። እስልምና ከክርስትና በኋላ ነው አይደል የመጣው? ሰው አይደለም በፊትም አለ ትላላችሁ፣ ግን ያው በስትሪም በምንም እንደምናውቀው ከበኋላ እንደመጣ ነው። እሺ ጠይቅና ጥያቄሽን እመልስልሻለሁ። እሺ በኋላም መጣ በፊትም ካለ መጽሐፍ ቅዱስ ላይ ያሉ ስሞች ለምንድን ነው እናንተ ጋር ሊመጡ ይቻሉት? እንዴት ሊመጡ ይቻሉ? ለምሳሌ ማርያምን ሜራም አላችሁ፣ ሙሳ ሙሴ እና አብርሃምን እብራሂም የመሳሰሉት፣ ኢየሱስንም ኢሳ። ይሄ እንዴት ሊሆን ቻለ? ይሄ በተአምር ነው ወይስ መጀመሪያ ነበረ ክርስትና? ይታወቃል። እነዚህ ስሞች በቀጥታ መጽሐፍ ቅዱስ ላይ አሉ፣ ደግሞም እናንተ ጋር አሉ። እንዴት ሊሆን ቻለ? ይሄ እነዚህ መጽሐፍቶች ኦሪትና ወንጌል አምላክ አላህ Subhanahu Wa Ta'ala ባለፉት ነቢያቶች በኩል ገልጧቸው የነበሩ ቃላቶች ናቸው። በውስጣቸው ግን ሰዎች ከጊዜ በኋላ የራሳቸውን ሐሳብ ጨመሩባቸው። በውስጡ ላይ አንዳንድ እውነታዎች መገኘቱንም አላህ በቁርአን ላይ ይነግረናል። ለምሳሌ ያነሳሻቸው ነቢያቶች አብርሃም እውነተኛ ነቢይ ጻድቅ እንደሆነ ልክ እንዲሁ ደግሞ እነ ኢስሐቅ እነ ያዕቆብ እነ ዮሴፍ እነ ሙሴ እነዚህ ሁሉ አምላካችን አይደለም። አይ ስሞቹ እንዴት መጽሐፍ ቅዱስ ላይ ቀድሞ የነበረው ሃይማኖት ጋርም አለ እናንተ ጋርስ እንዴት ሊመጣ ቻለ? ቀድሞ የነበረው ማለት እዚህ ጋር በደንብ የሚታየኝ አንዱ ከአንዱ እንደኮረጀ ነው። ምንም መሸፋፈን አያስፈልግም። የትኛው ነው ከየትኛው የኮረጀው የሚመስልህ? አንዱ ከአንዱ ኮርጇል በትክክል ምን ከምንድን ነው የሚኮረጀው? የትኛው ነው የኮረጀው? የኮረጀውን ብቻ ንገረኝ። ክርስትና ነው የኮረጀው ወይስ እስልምናው ነው የኮረጀው? ተኮራርጀው ነው እንጂ በምንም ተአምር የተለያየ ሃይማኖት ውስጥ ተመሳሳይ ስሞች አይገኙም። የተለያየ ሃይማኖት እኮ። ስለዚህ ክርስትናን መጽሐፍ ቅዱስ ላይ አጽድቂና ከዛ ከክርስትና እስልምና ኮርጀው ነው የሚለውን ሐሳብሽን ትናገሪያለሽ። አንድ ቦታ ላይ መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ ያለበት ቦታ፣ አንድ ቦታ ላይ መጽሐፍ ቅዱስ ላይ ከነብያቶች አንድ ነብይ ለታሪክ ክርስቲያን ሆኖ ያለበት ቦታ፣ አንድ ቦታ ላይ መጽሐፍ ቅዱስ ላይ አከሌ ነብይ ወይ ሙሴ ማንም ጠቅሶ ክርስቲያን ነበር ያለ አንድ ጥቅስ አምጪ መጽሐፍ ቅዱስ ላይ። የዛኔ ክርስትና አለተ ያለሽ አላህ ይኸውልህ። ክርስቲያን ሆኖ ማለት አይጠበቅም። ስሙ ክርስቶስ ስለሆነ ክርስትና ማለት እኮ የክርስቶስ ተከታይ ማለት ነው እንጂ ክርስትና ሆኖ እንዴት ይባላል? ሲጀምር የክርስቶስ ተከታይ ማለት እኮ ነው ክርስትና ማለት። እግዚአብሔር ክርስትና ሃይማኖት የትኛው ነው? ማን ነው ከማን የኮረጀው? አንዱ ኮርጇል በትክክል። እሱ ተው አታፋፈር። ምን መልስ የላትም ወላሂ የላትም። አዎ አንድ ቦታ ላይ መጽሐፍ ቅዱስ ላይ ኖ አንተ ነህ መልስ የሌለው። በእርግጠኝነት አንዱ ኮርጇል። የቱ ነው ከየትኛው የኮረጀው? አዲስ እኮ አዳምጪ፣ ቀስ በይ አዳምጣለሁ። አንድ ቦታ ላይ ክርስትናን የሰበከ ነብይ አምጪ። የለም ክርስትና መጽሐፍ ቅዱስ አያውቀውም ወላሂ አያውቀውም። አንድ ክርስትና እንዲህ አንተ እሺ፣ ቁርአን ከመውረዱ በፊት እስልምና በየትኛው መጽሐፍ ነበር የሚተዳደረው? አንዴ ሃይማኖትን በመጽሐፍሽ አጽድቅልን እንጂ የቱ ጋር ነው ነብያቶች የሰበኩ ክርስትና? ያላ አንተ ንገረኝ። ቁርአን ከመውረዱ በፊት እስልምና በምን ይተዳደር ነበር? ንገረኝ አንተ። ክርስትና ነበረ መጀመሪያ። ንገረኝ። ቁርአን ከመውረዱ በፊት እስልምና በየትኛው? ስለዚህ መጽሐፍ ቅዱስ ላይ አንዲት ቦታ ላይ ክርስትናን የሰበከ ነብይ የለም። አትሸፋፍን። እሱ ከቁርአን በፊት የምትዳደርበትን መጽሐፍ ንገረኝ እራስህ። ከቁርአን በፊት እስልምና ቤት መጽሐፍ ነበር። አዳምጥሃለሁ እኮ። ካዳመጥሽ አንዴ ልናገር ፍቀጅልኝ። እሺ ላስፈቅድሽ በቤት ገብቶሻል አይደለ? ክርስትና የሌለ ተረት አትንገረኝ። ትክክለኛ ምላሽ ንገረኝ እባክህ። በደንብ አድርጌ ነው የምነግርሽ። ዝግጅ ብለሽ አዳምጪሽ። ስለዚህ መጽሐፍ ቅዱስ ላይ ክርስትናን የሰበከ አንድ ነብይ የለም እያልኳቸው ነው። ወላሂ የለም። ማጽደቅ አትችልም። አያችሁ አይደለ? ሁሉም ክርስቲያን ወላሂ ትላለህ እንዴ? እንዳለ ነቢያቶች በሙሉ የክርስቶስን መምጫት ትንቢት ሲናገሩ ነበር። ምን ሆነ ነው?
ክፈችና ያሳይ። እንዴ ትልቁ ላይ ነሽ። ማስረጃ ያላ ጀግና ነሽ አንቺ። ያሳየን ነገርኩ እኮ ክርስቲያን ማለት የክርስቶስ ተከታይ ነው። ሁሱ ማስረጃ ያሳየን። ክፈች ያላ እኮ ክርስቲያኑ ነው። ታዲያ በኋላ ከመጣው ቁርአን የኮረጀው እንደዛ እያልክ ነው? ክርስቲያኑ ነው ወይ ከ600 ምናምን ዓመት በኋላ የመጣ የኮረጀው? እሱ ነው የኮረጀው። በኋላ የመጣው ነው ከነበረው ማሳየት አትችልም። ይሄም የለማ ክርስትናን የሰበከ አንድ ነብይ የለም መጽሐፍ ቅዱስ ላይ። በአላህ ስም እላለሁ አንድ ነብይ ወይ አብርሃም ወይ ሙሴ ማንም ክርስቲያን ሆኖ ያላለው የለም። እሺ እኔ ክርስቲያን ነኝ ብለዋል ወይ አላሉም? ታዲያ እንዴት ነው ክርስትና የነብያት ሃይማኖት ነው ሊባል የሚችለው? ወይ እግዚአብሔር ክርስቲያን ሆኖ ብሎ አዟል ወይ ሰዎችን አላዘዘም? አምላክና ነብያቶች ካላዘዙበት ይሄ ሃይማኖት ከአምላክ ሳይሆን ከዲያብሎስ ነው። ይሄ ሃይማኖት ታች አለ አይደል? ይሄ ነው። ክርስቲያን ካለዚህ ማውራት ይችላል። እስኪ እምነታችሁን ስበኩ በመጽሐፋችሁ። ከሌላ መጽሐፍ አንጠይቃችሁም፣ ችግር የለውም። በያዛችሁት መጽሐፍ ላይ ክርስትናን የሰበከ ነብይ አለ ወይ ነው ጥያቄ። ሌላ መጽሐፍ አንጠይቃችሁም። በያዛችሁ መጽሐፍ ላይ እግዚአብሔር አንድ ቦታ ላይ ክርስትና እምነትን ተከተሉ ብሎ ከሆነ ወይንም ደግሞ ከነቢያቶች መካከል አንድ ነቢይ ክርስትና እምነትን ተከተሉ ያለ ወይንም ከነቢያቶች አንድ ነቢይ የኔ ሃይማኖት የክርስቲያን ነው ያለ እስከሰዩ በቁርአን ላይ እንዳለ ይሄን ሁሉ ጥያቄ መልስን ታገኝለታላችሁ። አምላክ አላህ ቃል በቃል ሙስሊሞች ሁኑ ብሎ ያዛቸዋል። ነቢያቶችን ቃል በቃል ነቢያቶች ሙስሊሞች ነን ይላሉ። ቃል በቃል ነቢያቶች ሙስሊሞች ሁኑ ይላሉ። አያር ይሄ መጽሐፍ ቅዱስ ላይ ያለ ወይ? የለም ወፍ። ስለዚህ ክርስትናንና መጽሐፍ ቅዱስን ማገናኘት አይቻልም። መጽሐፍ ቅዱስ ላይ ክርስትና የሚባለውን ሃይማኖት የሰበከ ነቢይ ማምላክም የለም ወፍ። ሃሎ ሰላም አለይኩም። ከክርስትና በኋላ ነው የመጣው። መጀመሪያ ክርስትና አጽድቁት እንጂ መጽሐፋችሁ ከዛ በኋላ ነው የመጣው ብላችሁ እስልምናን መተቸት ትደርሳላችሁ ቀስ ብላችሁ። ግን መጀመሪያ መጽሐፋችሁ ላይ ያለው ወፍ። እሱ ሰላም አለይኩም። ወአለይኩም ሰላም። ሰላም ናቸው? ደጋቸው አልሐምዱሊላህ። የሆነ ልጅማ ነበረ እዚህ ማለት ነው ሻሃዳ መያዝ የምትፈልግ ማለት ነው። የት ነው? እዚህ ያለኝ ምን እንደምታረገው ነው የምታረገው ወላይ ወራ ታደርግም ካለች ታናግረች። ሻሃዳ መያዝ የምትፈልግ ማለት ነው። ቆሽ ልጥራ። አይ እሺ ጥያቄ ያለና ይኸው መታለይ ማለት ነው። እሺ አይሰማም? ይሰማል። ይኸው መታለይ። እሺ ሰላም፣ እንዴት ነሽ? ምንድነው የምትለው ንገራት። ችግር የለውም ታናግረ አለ። እስልምናን መቀበል ፈልገሽ ነው? እሺ የምለውን ቃል አብረሽኝ የተከተልሽ በሽ أشهد أن لا إله إلا الله وأشهد أن محمدا رسول الله እሺ ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው።
አንድ ሰው እስልምና ከተቀበለ በኋላ ሻወር እንዲወስድ ታዟል። ለሶላት ራሱን ዝግጁ ያደርግ ዘንድ ከዚያም ስለ ሶላት አሰጋገድ በአቅራቢያሽ ያሉ ልጆች ያስተምሩሻል። ቀላል ነው። ወደ አደራረግና ሶላት አሰጋገድ። ከዚያ ሶላት መስገድን ትጀምሪያለሽ። ከዚያ ስለ እስልምና በመማር ኢስላም የሚያዝሽን መስራት፣ የከለከለሽን በቻልሽው አቅም መራቅ። ይህ ነው። አንድ ሰው እስልምና ከተቀበለ በኋላ ምን ያገኛል? ከጌታው ከአላህ ዘንድ ወደሚለው ስንመጣ በተቀበለበት ቀን ለኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። በዛሬዋ ቀን ያንቺ ኃጢአት ሁሉ ተምሮልሻል፣ ተሰርዮልሻል። ነቢያችን ሰለላሁ ዐለይሂ ወሰለም አልኢስላም ይጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስምራል አሉ፣ ያሰርዛል። ሰውየው ሲሰልም ጊዜ ኃጢአት ሁሉ ይማርለታል። አላህ በቁርአን ላይ ሲናገር ኩል ለዚነ ከፈሩ እየንተሁ የግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲበላቸው ከክህደታቸው ቢቆጠቡ ያለፈው ወንጀላቸው ሁሉ ይማርላቸዋል። ስለዚህ ነው። ሌላ አንድ ሰው እስልምናን በመቀበሉ ከሞት በኋላ ህይወቱን እንዴት ነው? የተስፋ ቃል ተሰጥቶታል ወይ ከአላህ ዘንድ? ወዴት እንደሚሄድ ከተባለ አዎ አላህ ጀነት እንዲሰጣቸው ቃል ገብቶላቸዋል። እርሱ ያመኑ ሰዎች በቁርአን ላይ ሲናገር ይላል ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ይላል። እነዚያ በእኔ በአላህ አምነው መልካም የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅታላቸዋለች እያለ ይናገራል ማለት ነው። ይህን ይመስላል። እሺ ማን ነበር ስምሽ? ትዕግስት። እሺ መቀየር ከፈለግሽ መቀየር ትችላለሽ፣ ካልፈለግሽ ችግር የለውም። እሺ አይሽ እሺ። ስለ ማን ነው ሶላት አሰጋገድ እና ወደ አደራረግ ምናምን አስተምሯትና መስከር ትጀምር። እሺ ችግር የለውም፣ እናስተምራታለን። ችግር የለውም። አይ መርሐባ። ሰላም አለይኩም። ወአለይኩም ሀሱ ወአለይኩም ሰላም። ሶስት የሚሆኑ ጥያቄ አለኝ። አንዱ ሲሰግድ ማለት ነው ፊት ለፊት ትልቅ መስታወት አለ። እሺ ሁለተኛ ደግሞ የልጅ አልጋም ወደ ቂልባ ነው የሚሰግድበት ቦታ ነው። እንዴት ነው ይሄ? ከምትወርጅበት በኋላ እስከሆነ ድረስ ችግር የለውም። ልጅሽ ህፃን እስከሆነ ድረስ ሲቀጥል ለአቅመ አዳም ለአቅመ ሔዋን ያልደረሱ ህፃናቶች ከፊት ለፊታችሁ ቢሆኑ ሶላቱ አይበላሽም፣ ችግር የለም። እሺ መስታወቱስ? መስታወት ከቂብላሽ ነው? አዎ የቂብላሽ መስታወት ካለ እሱን እያየሽ ምስልሽን እያየሽ እንዳትመሰወር አንሺው፣ አስወግጅው። በነቢያችን ሰለላሁ ዐለይሂ ወሰለም ከፊት ለፊታቸው ግርዶሽ ነገር ላይ ከኢትዮጵያ ከሀበሻ የተወሰደላቸው በስጦታ መልክ የፈረስ ስዕል ያለው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ያንን አንሱልኝ አዚል ወሃዛ ዐኒ ፈኢነሃ ተንሀትኒ ዐን ሶላቲ ብለው ተናግረው በሶላቴ ልትዘናጋ ይቀርባለች እና ከፊት ያስወግድልኝ ብለው ተናግረው። ስለዚህ ማንኛውም በፊት እናንተን ሊወሰውሳቸው የሚችል ነገር ካለ እሱን ማስወገድ አለባቸው። አይ ኦኬ። ሶስተኛ ደግሞ እሱ እኔ ሁለት የቲሞች ልጅ አሉኝ፣ የባሌ ልጆች ማለት ነው። አልሐምዱሊላህ በጣም ነው የሚወዳቸው። አልሐምዱሊላህ ጥሩ ናቸው። ጥያቄ ያለኝ ግን ማለት ነው የቲም የሚያሳድግ ሰው ከረሱል አጠገብ ከኔ ናቸው ብለዋል። አማርኛ ትንሽ ይጥርብኛል፣ በሽረኝ እስቲ እና አላህ ላኢላህ ደግሞ ቅራልኝ አሰሐዊ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አነ ወካፊሉ ልየቲሚ ከሃተይን ፊል ጀና ብለዋል። እኔና የቲምን የተንከባከበና ያሳደገ ልክ እንዲህ እኩል ሆነን ወደ ጀነት እንገባለን ብለዋል። የትንሣኤ ቀን መጀመሪያ ጀነት የሚገቡት ነቢይ ሰለላሁ ዐለይሂ ወሰለም ናቸው። አነ አወሉ መን የድኹሉ ልጀና የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የሚገባው እኔ ነኝ ካሉ በኋላ አብሯቸው ግን የሚገባው ማን ነው ከተባለ በምድር ላይ የቲሞችን ተንከባክቦ ያሳደጉ ሰዎች ናቸው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ካነት ዒንደሁ ቢንታን ያው ኡኽታን ያው ሰላስ በናት አው ሰላስ አኸዋት ፈአሕሰነ ሱሕበተሁነ ወተቀላህ ፊሂነ አድኸለሁ ላሁ ልጀና አሉ። ሴት ልጆች ኑሮት እነዚህን ተንከባክቦ ያሳደገ ሰው ሁለትም ሊሆን ይችላል ሶስትም፣ ወይንም እህቶችን ተንከባክቦ ያሳደገ ሰው ወይንም ሴት ልጆችን ተንከባክቦ ያሳደገ ሰው አላህ ጀነትን ያስገባዋል ብለው ተናግረዋል።
ስለዚህ ማሻአላህ እነዚህ ልጆችሽ ተንከባክበሽ ታሳድጊያቸው ነገ ወርቂያማ ኢንሻአላህ አላህ ለኩል ጀነት የምትገቢ ትሆናለሽ ማለት ነው። አሜን ኢንሻአላህ። አላህ ላኢላ ትቀርልኛለህ። እሺ ቴንክ ዩ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الله لا إله إلا هو الحي القيوم لا تأخذه سنة ولا نوم له ما في السماوات وما في الأرض من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض ولا يؤوده حفظهما وهو العلي العظيم. شكرا جزاك الله خير حسن. ايش هيري سلام هيري الو ولك الو هاي ايش እሺ ላይ የተናገሩትን ላሳይ አዳምጥ። እሺ ራሱን ያጠፋ ሰው ምናምን ያላበረ ኮሜንት ላይ ዱዓ አድርጉለት ይቻላል፣ ችግር የለም። ምክንያቱም አልከፈረም፣ ሙስሊም ነው። حكم لاعب ببجي أشي بابجي جيم بابجي عند فيلم بابجي نبر عند بوبجي. فالذي وقفنا عليه من وصف هذه اللعبة أنها من ألعاب الحروب الإلكترونية التي فتن وتعلق بها كثير من الشباب، وحسب ما قيل إنها أدت إلى إنتاج أعمال عنف حقيقية من قتل وغيره في عدة بلدان تأثرت بتلك اللعبة. وقد سبق أن تكلمنا أن ألعاب الحروب عموما في الفتاوى التالية: ولا فرق في حكم اللعب بتلك اللعبة أو غيرها بين الشباب والفتيات. وعلى كل حال فينبغي للمسلم إذا ارتاب في لعب يعني من الألعاب أن يتجنبها بالكلية ولا ينتظر فتوى يعني تجزم له بتحريمها. እሺ እንደተቃላይ ስለሱ ሐራም ነው ብለው የተናገሩ ናቸው። እስኪ አንድ ዱባይ ላይ ትልቅ ሼክ አለ፣ እሱ የተናገረው ልክፈት ነው። እስኪ ይሄ ግብጽ ሼክ ናቸው፣ አንድ ስንስማቸው እስኪ። السلام عليكم. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. يا اخوان الفاضل. تفضل. هل لعبة ببجي حرام؟ لعبة ببجي؟ سألنا عنه المتابعون فأفادونا بما حملنا على أن نقول إنه مضر والنبي قال لا ضرر ولا ضرار ابتعد عنه. طب يا سيدنا لو في ناس بتدفع فيها فلوس وأنا فاتح سوبر ماركت والناس بتيجي تشحن عليها ألعاب لا تساعدهم على الإثم والعدوان. قل من الحلال الطيب قل لا يستوي الخبيث والطيب ولو أعجبك كثرة الخبيث فاتقوا الله يا أولي الألباب لعلكم تفلحون. الشيء هي عند مصطفى العدوي له بزرعيناشه يعني በእንትኑ ብቻ አይደለም ማለት ነው፣ በፖብጂ ብቻ አይደለም፣ ጌም ጊዜ የሚጨርስ ነገር አጠቃላይ አይቻልም እንደማለት ነው። هذا الرجل يعني هذا النصري احنا ما تكلمنا لا يعني منهجي يقول በዚህ ጉዳይ ላይ የሰጠውን ፈትዋ ነው ማሳያችሁ። እሺ ሌሎች እስኪ እንመልከት። አለ ለምሳሌ ብዙ ጌም አለ ያለ ፖብጂ ማለት ፊፋ ለምሳሌ አለ ምናምን ያኒ ጌም ላይ
ጊዜ መጨረስ ነው የማይቻለው ማለት ነው ጌሙ ሳይሆን አንድ የዛኔ ከነበረው መካከል አንደኛው ቁርባን ይቀርባል ለሌላ ጣዖት አምልኮዎች በውስጡ ላይ እንደዛ እንደነበር አውቃለሁ። እሱ ግን በፊት ነበረ የወረደ ጊዜ ነበረ የዛሬ 4 ዓመት ምናምን አካባቢ ማለት ነው። እሱ ነው። ሁለተኛ ሌላው ደግሞ ጊዜ ማቃጠል ነው የሚሆነው። እሱ ደግሞ ከእስላም አንፃር ሰው ጊዜውን እንዲያቃጥል አይፈቀድለትም፣ በማይረባ ነገር ማሳለፍ። ሌላው ቁማር የሚከሰትበት በውስጡ ላይ ሐራም ያደርገዋል። እንዲሁም የሶላት ሰዓት የሚያሳልፍ ከሆነ ስሜታዊ ሆነው ሶላት አይሰግዱም ነበር የክፍሌ ልጆች አስታውሳለሁ። ገና ዱባይ እንደመጣ በቃ ሁላቸውም እሱን ጌም ነው የሚጫወቱት፣ ሶላት አይሰግዱም። ወላሂ በጣም ስሜታዊ ይሆናሉ። ሱስ አለበት፣ በነገራችን ላይ በጣም ሱስ አለበት። ያ ነው እንግዲህ ጀዛከላህ ኸይር ኢንሻአላህ هدايا يستن اي مرحبا. እሺ አቡከር አለ አቡከርና ዛር አላችሁ? ሄሎ እኔ ሙሴ አቤት مرحبا. እሺ አቡበክር ምናምን ሰጥተው غير ነው በቃ የለም። السلام عليكم. وعليكم السلام مرحبا ابشر. አቡበክርን ፎሎ አድርጉት እሺ። እዚህ ያላችሁ ሙስሊሞችም ክርስቲያኖችም ፎሎ አድርጉት፣ ተጠቀሙበታላችሁ። ጥያቄ ያላችሁ ካላችሁ 3 ቁጥር ጻፉና ግቡ። ክርስቲያኖች እሺ። ሂራለሽ ሂራለብ ዋን ጥያቄ ያላችሁ ክርስቲያኖች 3 ቁጥር ጻፉና ግቡ። ክርስቲያኖች ነው ያልኩት እሺ፣ ሙስሊሞች እንደጻፉ። እሺ ከላይ ሄሎ ሰላም ነው አለን አልሐምዱሊላህ። ጥያቄ አለ ወይስ እንጠይቅ? ጫት ነበር ለመጠየቅ የመጣሁት። እሺ ሐራም ነው ወይስ ሐላል ነው የምለው? ሐራም ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም አስካሪ ነገር ሁሉ ሐራም ነው ስላሉ፣ አቅልን የሚበክል በአጠቃላይ ሐራም ነው ስላሉ፣ ጫት ደግሞ እዛ ውስጥ እንደሚካተት ዑለሞች አስቀምጠዋል። ክርስቲያን ነው ሙስሊም? ሙስሊም ነኝ። እሺ በእንትን ነበር። አሁን ለምሳሌ እዚህ ወደ ሐረር አካባቢ ይሰማል። ወደ ሐረር አካባቢ ለመስጊድም አሁን አብዛኛው መስጊዶችም በዚህ ነው የተሰሩት። ህዝቡም በዚህ ነው የሚኖረው። ቆይ ፈተዋ ይመልስልሃን ሁሴን ሲመለስ፣ እኔ ክርስቲያን መስለኝ ነው የመለስኩልህ። እሺ እሱን ለምበረንም ለመጠየቅ እንትን ያልኩት እስቲ ካለ እሱ ጋር መገናኝ። ለምን አብዛኛው ሰው በዚህ ነው የሚኖረው፣ መስጊዶች ምናምኖች በዚህ ነው የሚሰራው። ከዚህ አንፃር እንዴት ነው ብዬ ነበር እሱን ለመጠየቅ የፈለኩት። እሺ እንደም እሺ ክርስቲያኖች ነው ግቡ ያልኩት፣ 3 ቁጥር ጻፉ ያልኩትም ክርስቲያኖች ነው። እሺ ሁሴን ስለሌለ አሁን ሁሴን እስከሚመጣ ድረስ፣ አቡበከር ሲመጣ ደግሞ ፈትዋ ምናምን ያላችሁ ትጠይቃላችሁ። እሺ ክርስቲያኖች ካላችሁ ግቡ። እኔ ያልኩት ክርስቲያኖች ነው። ክርስቲያኖች ናቸው ነው 3 ቁጥር የምጽፉት ሙስሊሞች። አላህ ይዲኩም። እሺ ከላይ መስኪ እስኪ አለሽ ወይም አለ ወጣ። እሺ ከላይ ቀጥል።
የገባኸው አለ አሁን ጥያቄ አለ? السلام عليكم. እኔ ሙስሊሞች አላልኩም፣ ክርስቲያኖች ጥያቄ ያላችሁ ንጽጽር ጥያቄ ያላችሁ ሙስሊሞችን ብትሆኑ ችግር የለም። ክርስቲያኖች እየተባላችሁ ሙስሊሞች አትግቡ። ንጽጽር ጥያቄ ያላችሁ ሙስሊሞች ካላችሁ ደግሞ ንጽጽር ብላችሁ መጻፍ ትችላላችሁ። لا إله إلا الله أنت سبحانك. ንግስት አለሽ እንዴ? ንግስት እሺ ንጽጽር ጥያቄ ያላችሁ ንጽጽር ብላችሁ ጻፉ። ሙስሊሞችን ብትሆኑ፣ ክርስቲያኖች ከሆናችሁ ደግሞ 3 ቁጥር ጻፉ ትገባላችሁ። ኢትዮጵያ አለ። ሰላም አለይኩም። አላሁ ሙስተዓን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ ሰላም ነው። አልሐምዱሊላህ። እኔ ጥያቄ የነበረው ማለት ነው ባል ማለት ነው ሚስቱን እናቴ ወይንም ደግሞ እህት ብሎ መጥራት ይችላል ወይስ አይችልም? ፈተዋን ያልመልስን። እሺ ሀቢበት ፈተዋ ጥያቄ ሳይሆን ያልኩት ንጽጽር ነው ያልኩት። ንጽጽር ኦኬ በቃ እሺ። ሌላ ጥያቄ ደግሞ ሱዴሲ የሚለው ስም ትርጉሙስ? እሺ እሱንም ማብለስ ትችያለሽ ወይስ? ኦኬ በቃ ሶሪ። ባረከላሁ ፊክ። አጃዩን ነው ይላል ሁሴን ነው። እሺ ጥያቄ ያላችሁ ክርስቲያኖች ካላችሁ። አብዱሰላም ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ እንኳን ጥያቄ የለኝም፣ ግን ሰለምቴ ነኝ እና የቴሌግራም የቁርአን ለመግባት ፈልጌ ነበር ግሩፕ። መርሐባ ፎሎ አድርጌሃለሁ። በውስጥ ጻፍልኝ፣ የቴሌግራም ቁጥር ላክልኝ። ኢንሻአላህ ወንድሞች ያናገሩሃል። ኢንሻአላህ ጀዛከላህ ኸይር። ወይ ፎሎ ሳረግህ እየመለሰው ነውና አንተ ፎሎ አድርጌሃለሁ። መርሐባ አደርግሻለሁ። ዛሬሽ ሙባረክ ጥያቄ። እሺ ሙባረክ ሙባረክ እሺ ሄራ አለሽ? ሄራ ጥያቄ አለ? ጥያቄ የለህም? እሺ ንግስት
አላሁ አክበር ከቢራ። ጥያቄ ያላችሁ 3 ቁጥር ጻፉ። ክርስቲያኖች ካላችሁ፣ ሙስሊሞች ደግሞ ንጽር ጥያቄ ያላችሁ መግባት ትችላላችሁ። ንጽር ብላችሁ ጻፉ ከስር። ክርስቲያኖች ግቡ እስኪ። سنقرأ القرآن አንድ ሱራ እንቀራና በቃ ንዝግር። የሚገባ የለም። እንቅራ በቃሽ። 9 715 770 ሄሎ